እንደገና መጣው በቆረስከው ሥጋ ባፈሰስከው ደም ከዓለም ግዞት አውጥተህ አኑረኝ ከቤትህ። አሁን የምናነሳው ጥያቄ ደግሞ ቅድም በመኪናችን በጉዟችን ላይ የተወያየን የመጣ ነው። ትንሿ ቤተ ክርስቲያንን እየነቀነቀ ያለ አንድ ጉዳይ ነው። ጥያቄው በዚህ አይነት መልኩ አስቀምጠውታል። ሶሻል ሚዲያ ጌሞች ለማለት ነው፣ ጨዋታዎች ብለው አስቀምጠውታል። ሱስ ሲይዛቸውና ከክርስቲያናዊ እሴቶች የሚርቁ ልማዶች ሲኖሩ እንዴት በጥበብ እንደ ወላጆች ቀርበን ከዚህ ችግር ልንረዳቸው እንችላለን? ቤተሰብ ውስጥ ጤናማ የቴክኖሎጂ አጠቃቀም ልማድ ለማቋቋም ምን አይነት ደንቦች ማውጣት እንችላለን? ያለ ጥያቄ ደጋግሞ የተጠየቀ ነው። እንደው የጥያቄዎችን ስሜት ለመግለጽ ያህል ብቻ ሌላ ጥያቄ ባስቀምጡበት አንቀጽ ደግሞ አጭር ነገር ይጨምራለሁ። ልጆቻችን በአንዳንድ በሌላ ምክንያት ከደማቸው ጋር የተዋሃደው ይላል። ቃሏን በጣም ምን ያህል ችግሩ ውስጥ ዘልቆ እንደገባ የምትገልጽ ስለሆነች ነው። ከደማቸው ጋር የተዋሃደውን ኤሌክትሮኒክስ እንዴት ማስወጣት እንችላለን? እባካችሁ ቤተ ክርስቲያን ሀብታም ናትና መፍትሄ ስጡን ብለው ጠይቀዋል። እውነት ነው። ይህ ጥያቄ በየቤቱ ያለ ቅድምም በውይይታችን በሰፊው ያነሳነው ነው። መምህራችን አባታችን መላከ ሰላም ለዚህ ጥያቄ ምላሽ ይሰጡናል። በደማችን እስከሚል ድረስ የክብደቱን ለማሳየት የገለጠበት ወርድ የጥያቄው መንፈስ ከባድ ነው። እውነት ነው። እዛ ሀገር ላይ በጣም ትልቁ ፈተና ይሄ ነውና ለዚህ እንግዲህ የዘመኑ ፈተና ይባላል። በአጠቃላይ ይሄ የዘመኑ ፈተና ነውና ልጆች በቴክኖሎጂ ዓለም ውስጥ ነው ያሉት። በዚህ በቴክኖሎጂው ዓለም ውስጥ እንዴት ክርስቲያናዊ እሴቶቻቸውን ክርስቲያናዊ ሕይወታቸውን ጠብቀው እንዳድጉ ለማድረግ አሁንም ጥበብ ይጠይቃል፣ ትዕግስት ይጠይቃል። በጣም ትዕግስት ይጠይቃል፣ ጥበብ ይጠይቃል። እንግዲህ በጥበብና በትዕግስት የተሞላበት አካሄድ ያስፈልጋል። በጥበብና በትዕግስት የተሞላበት አካሄድ ይፈልጋል። ይሄ ታላቅ የልጆች አስተዳደግ ልጆችን የመጠበቅ ጥበብ ነው የሚጠይቀው እዚህ ላይ እና በዚህ የተነሳ በቴክኖሎጂ ረገድ መንፈሳዊ የሆኖችን ምክሮችን መስጠት ቅዱስ አንብሮስ የሚባለው ቤተክርስቲያናችን አባት እንዲህ ይላል፣ ልጆች ከምንነግራቸው ይልቅ የምናደርገውን ያምናሉ ይላል። ልጆች ከምንነግራቸው ይልቅ የምናደርገውን ያምናሉ ይላል። ልጆች የሚያምኑት አሁን የቴክኖሎጂ ጥያቄ ነው። እዚህ ላይ ቴክኖሎጂ ስንል ሁላችንንም ያጠቃልላል። ልጆች ያላችሁ ደግሞ እንዴት ነው ከልጆቻችሁ ጋር ያለ ጥያቄው ለልጆች ነው የተጠየቀው። ግን ጥያቄው ሁሉንም የሚጠይቅ ነው፣ ለሁሉም ፈተና የሆነ ነውና በተለይ ለልጆቻችሁ ደግሞ ይሄንን በደንብ ማየት ያስፈልጋል ማለት ነው። አርአያ መሆን ያስፈልጋል። ለኔ ጥያቄው ከባድ ስለሆነ የሰዓት ጭማሪ እንዲደረግልኝ ቀድሜ ይግባኝ እላለሁ ማለት ነው። ስለዚህ እኛ እኛ ስልካችን ላይ የምናሳልፈው ጊዜ ከተገደበ እኛ ለራሳችን ስልካችን ላይ የምናሳልፈው ጊዜ ካልተገደበ ልጆችን መገደብ አይቻልም። አሁን የሁለቱ ቻሌንጅ ሁሉም ላይ ነው። አንዳንድ ጊዜ እኛም እንዳደርገውን አድርጉ ማለት በዚህ ሀገር ላይ አይሰራም፣ በልጆቻችሁ ላይ አይሰራም። የምታደርጉትን ነው ማድረግ የሚችሉትና ማለት ነው። ስለዚህ ምን ማለት ነው? ወላጅ በቤቱ ለልጆቹ አርአያ ምሳሌ መሆን መቻል አለበት። ወላጅ
ለልጆቹ አርአያ ምሳሌ መሆን አለበት። እና ምን ይላል አንድ አባት ልጆችን እንደ ገነት ጠብቃቸው ይላል። ልጆችን እንደ ገነት ጠብቃቸው ይላሉ። ስለዚህ በሶሻል ሚዲያ በተለያዩ በቴክኖሎጂ ማለት ነው በአጠቃላይ የሚገቡ ምስሎች እና ሐሳቦች የልጆችን ንጹህ አእምሮ ምን ይላሉ እንደሚያረክሱ ማወቅ መቻል አለብን። ወደ አእምሮአቸው ያረክሳሉ። አእምሮአቸው ንጹህ የሆነውን አእምሮአቸውን ኮራፕትድ ያደርጋሉ፣ ያበላሻሉ። ስለዚህ ጥንቃቄ ማድረግ ይጠይቃል። ስለዚህ ወላጆች በቤት ውስጥ መንፈሳዊ ጥበቃ መስራት መቻል አለባቸው። ይሄ አንዱ የሐዋርያዊ ሕይወቱ ዓላማም ይሄን ግንዛቤ ማስጨበጥ ነው። ተተኪው ይሄን ሐዋርያዊ ሕይወት ተተኪው ትውልድ ደግሞ እንዲረከብ ማድረግ ነው። ስለዚህ ይሄንን መስራት መቻል አለበት። ይህ ሲባል ግን መከልከል አይደለም። መከልከል አትችሉም ማትችሉትን ደግሞ ይቻላል ማለትም አይቻልም። መከልከል ሳይሆን ምንድነው እዚህ ላይ የተሻለ አማራጮችን ማቅረብ ነው። መከልከል ሳይሆን የተሻለ አማራጮችን ለልጆቻችን ማቅረብ። የተሻለ አማራጭ ምንድነው ስንል ብዙ የተሻሉ አማራጮች አሉ። የመጀመሪያው ጸሎት የተሻለ አማራጭ ነው። ሌላው መንፈሳዊ መጽሐፍቶችን ማንበብ። ቅድም ያየናቸው ልጆች እዚያውን በአቡነ ጎርጎርዮስ ስም የምትሰጡት ያ የበገና ትምህርት ይሄ የተሻለ አማራጭ ነው። አያችሁ ልጆቹ እዚህ ላይ በገናው ላይ ስለ መንፈሳዊነቱ ከዛ በተጨማሪ ደግሞ ቤተክርስቲያናውን የተሻለና ሌላ አማራጮችን አቅርባለ፣ መንፈሳዊ አማራጮችን አቅርባለ። ልጆቹን ወደ መንፈሳዊ አማራጭ መውሰድ እንጂ መከልከል አይቻልም። እንደ አይነቱን መንፈሳዊ አማራጮችን መጠቀም ማለት ነው። ስለዚህ ልጆችን በኃይል ከመጫን ይልቅ ነገሮችን እንደማይጠቅሙ ማስረዳት ነው። እዛ ሀገር ላይ ልጆችን መከልከል ማስቆም እንዳታድርግ ማለት አይቻልም። አይሰሙም። ምን ይፈልጋሉ? በሪዝን ግን ያምናሉ። ለሚያደርጉት ነገር ሁሉ ኖ ከማለት ኖ ያላችሁባቸውን ነገር ምን ማድረጋል? በሪዝን ማስረዳት፣ ሪዝንን ይቀበላሉ። ይሄ ሁላችሁም ዴሊ የምታገኙት ስለሆነ በልጆቻችሁ የምታዩት ስለሆነ ማለት ነው። መጽሐፍ ቅዱስም አንደኛ ቆሮንቶስ ምዕራፍ 6 ላይ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም። ሁሉ ቢፈቀድም ሁሉ እንደማይጠቅም ዓለም ሁሉንም ነገር ብታቀርብም ሁሉ እንደማይጠቅም ደግሞ ልጆችን ማስረዳት ማለት ነው። ስለዚህ የልጆቻችሁን ሕይወት በዚህ መንገድ መጠበቅ ያስፈልጋል ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? ልጅህን እንድታዘዝ ከፈለክ አንተ ለእግዚአብሔር ታዘዝ ይላል። ልጅህን እንድታዘዝ ከፈለክ አንተ ለማን ታዘዝ? ለእግዚአብሔር ታዛዝ ይላል። ስለዚህ ወላጅ በስልክ ተጠምዶ ስልክ ላይ ቁጭ ብሎ ልጆችን ተው ማለት ይቻላል? ይቻላል? ክርስቲያኖች አይቻልም። ስለዚህ እኛ መጀመሪያ ከዛ መውጣት አለብን። ልጆች እንደወጡ እኛ መውጣት መቻል አለብን ማለት ነው። ሌላ በቤተሰብ ውስጥ ሊኖር የሚገቡ ጤናማ የቴክኖሎጂ ደንቦችን ማውጣት፣ ስለ ቴክኖሎጂ ምናው ስለሆነ ማለት ነው። ጤናማ የሆኑ በቤተሰብ ውስጥ ሊኖር የሚገቡ ጤናማ የቴክኖሎጂን ደንቦችን፣ ህጎችን ማውጣት። ለምሳሌ በቅዳሴ ጊዜ እንደ በጣም የሚያሳዝን እኮ አለ። በቅዳሴ ጊዜ አይፓድ ሰጥቷቸው ቁጭ የሚሉ ልጆች አሉ አይደለ? ይሄ ጤናማ ነው? በጸሎት ጊዜ፣ በመንፈሳዊ አገልግሎት ጊዜ። ስለዚህ እንደዚህ አይነት ነገሮች በቅዳሴ ጊዜ መመሪያ፣ በምግብ ጠረጴዛ ጊዜ፣ በጸሎት ጊዜ እነዚህን እንዳንድ መመሪያ ደንብ በቤት ውስጥ ማውጣት። ከመተኛት አንድ ሰዓት በፊት ስልክ መጠቀምን መከልከል፣ በመኝታ ቤት ውስጥ ስልክ ይዘው እንዳይገቡ ማድረግ። ስለዚህ እነዚህን ነገሮች ሁሉ በሳሎን በግልጽ ቦታ እንዲጠቀሙ የማድረግ ስራ መስሎ ማለት። ሌላው አንድ መጽሐፍ ሳነብ በደንብ እንትን ያለው ምንድነው አሁን ምን የተጀመራለ ይሄ ልክ በቤተ ክርስቲያናችን አሁን ያው 7 አጽዋማት አሉ፣ የጾም ስርዓት አለን፣ የጾም ህግ አለን። ልክ እንደዚህ ደግሞ አሁንም ዲጂታል ፋስቲንግ የሚባል ተጀምሯል። በጣም ሲቸገሩ ማለት ነው። ዲጂታል ፋስቲንግ የሚባል ማለት ነው። አሁን ከሶሻል ሚዲያ ጾም እነዚህ ነገሮች ልጆች እንዲጾሙ ማድረግ ማለት እንዳቆሙ ማድረግ ማለት ነው። ስለዚህ ይህንን የጾም ስርዓት
ለቴክኖሎጂ መጠቀም። ለምሳሌ በጾም ሰዓት ላይ አብይ ጾም ነው። በዚህ ሰዓት ላይ ለልጆች በደንብ አድርጎ መንገር። ለምን እዛም የሚያዩት ቴክኖሎጂ ውስጥ ብዙ ነገር ስላለ ያ መጥፎ እንደሆነ እንደ ጾም ለነፍስ ይጠቅማል። ጾም ከእግዚአብሔር ጋር ያገናኛል። ሁልጊዜ ለልጆቻችሁ በጣም እዚህ ሀገር ላይ የትምህርት ካሪኩለሙም ራሱ ሰልፍ ሴንተርድ ነው። ሰልፍ ሴንተርድ ስለሆነ ብዙ ጊዜ ራሳቸው የሚጠቅማቸው የሚወዱትን ነገር ማድረግ ይፈልጋሉና ስለዚህ ያን ነገር ስትጾም እንዴት ትሆናለህ፣ ስትጾም እንድበጎ ነገር ታገኛለህ እንደምንለው ሁሉ የዚህም ውስጥ ቴክኖሎጂንም እንደዚሁ እንዲጾሙ የማድረግ ማለት ነው። እንደ ምግብ ሁሉ የዲጂታል ጾምን ልምምድን ማስተማር በዚህ በአጽዋማት ማለት ነው። ሌላው አማራጭ ተግባራትን መፍጠር ነው። አማራጭ ተግባራትን መፍጠር ለምሳሌ ቴክኖሎጂ የሚከለክሉትን ክፍተት ለመፍጠር ሳይሆን በምትኩ ከቤተሰብ ጋር የሚደረግ መልካም ግንኙነት፣ መልካም ጨዋታ፣ የጸሎት ጊዜ፣ የባይብል ስተዲ በቤታችሁ ውስጥ ማለት ነው። እነዚህ ነገሮች ማለት ነው በቤት ውስጥ ማድረግ ማለት ነው። ሌላው የልጆችን በጥበብ የመቅረብ መንገዶች ልጆች ከሴቶቻቸው ሲርቁ በጭቅጭቅ በዱላ በተለያየ ነገር ሳይሆን ወደ እግዚአብሔር በመምከር የበለጠ ሊያቀርብ የሚችል የልብ ትስስር መፍጠር ምን ይላሉ? ኮኔክሽን ቢፎር ኮሬክሽን የሚባል ነገር አለ። አሁን መጀመሪያ ልጆቻችን ኮሬክት ከማድረግ ክሪቲሳይዝ ከማድረግ ጀጅ ከማድረግ በፊት ምን ጥሩ አታችመንት ኮኔክሽን ከነሱ ጋር ግንኙነት መፍጠር ጥሩ ፍቅር፣ ጓደኝነት፣ ቤተሰባዊነት የእናትና የአባትን አይነት ግንኙነት እንዲኖረው። ለምን ፍቅር በሌለበት ዮሐንስ አፈወርቅ ነው ይሄን የሚለው ፍቅር በሌለበት ተግሳጽ አይሰራም ይላል። ፍቅር በሌለበት ተግሳጽ አይሰራም። ተግሳጽ ለመስራት ፍቅር መቅደም አለበት። ፍቅር ሊኖር ያስፈልጋል ማለት ነው። ስለዚህ መጀመሪያ ከልጆች ጋር ጓደኛ መሆን፣ የሚወዱትን ነገር ቴክኖሎጂን ጭምር አብሮ መመልከት፣ አብሮ ራሱ ማለት ነው እየመረጡ አብሮ ነገሮችን ማድረግ፣ ክፉን በበጎ መተካት፣ በሶሻል ሚዲያ ላይ በደማቸው ውስጥ ገብቶ ከመጎዳታቸው አዲክትድ ከመሆናቸው በፊት ከሚመጥፉ መጥፎ ምስሎች ማራኪ የሆኑ የቅዱሳንን አሁን እኮ ቴክኖሎጂ ብዙ ፕሮፌሰሮች፣ ብዙ ዶክተሮች፣ ብዙ የአይቲ ባለሙያዎች፣ ብዙ ዓለምን መቀየር የሚችሉ ዕውቀት ያላቸው የቤተ ክርስቲያን ልጆች አሉ ዛሬ። በዛ ውስጥ ምን ማድረግ ነው? የቅዱሳንን ታሪክ ያንን በደንብ በሚማርክ መልክ አድርጎ እነሱን በዛ ያንን እንዳው ማድረግ፣ መዝሙራትን፣ ትምህርቶችን በተመሳሳይ መሳሪያ እዛ እነሱን በሚማርካቸው ቀለማት እኛ ደግሞ በተመሳሳይ መሳሪያ መንፈሳዊ ሆኑ የቅዱሳንን ስዕላት ሌሎችንም ነገር በመጠቀም ማድረግ ይቻላል ማለት ነው። አቡነ ሽኖዳ እንደሚሉት ነገር አለ። ኢምፒቲ ማይንድ ኢዝ ኤ ዴቪል ወርክሾፕ የሚሉት አለ አቡነ ሽኖዳ። ባዶ አእምሮ የሰይጣን መስሪያ ቤት ነው ይላሉ። ስለዚህ ልጆች በትርፍ ጊዜያቸው የሚሰሩትን መጥፎ ስራ እንዳይሰሩ በቤተ ክርስቲያን አገልግሎት ውስጥ እንዲሳተፉ ማድረግ፣ በሰንበት ትምህርት ቤት ውስጥ የአብነት ትምህርት ቤት እንዲማሩ የመዝሙራት እነዚህ የበገና ሌሎች ክርስቲያን መንፈሳዊ መሳሪያዎችን እንዲማሩ የማድረግ እነዚህ ነገሮች ላይ ማለት እንዳደርጉ ልጆችን የበለጠ ማሳተፍ ይቻላል ማለት ነው። እንግዲህ እነዚህ ነገሮች ሁሉ ካደረጋችሁ ልጆቻችሁ በደማቸው ውስጥ የገባውን በጣም ከተቸገሩበት ከዚህ ከሶሻል ሚዲያ እንዲወጡ ማድረግ ይቻላል ማለት ነው። ሌላው ልጆችን እንደዚህ በልጅና በቤተሰብ መካከል ስምምነት መፈጸም እንደ አንድ አግሪመንት መፈጸም ያስፈልጋል። ያ ማለት ምንድነው? ልጆቻቸው በቀን ከትምህርት ቤትን ሆምወርክን አክቲቪቲን ከጨረስክ በኋላ ለአንድ ሰዓት ላይ ይሄንን መጠቀም ትችላለህ፣ ከዛ ይሄን ካፈረስ ግን ይሄን ነገር ብሎ አግሪመንት መፍጠር፣ በዛ መስከል ልጆቻችሁ በደንብ አድርጎ መቅረጽ ይቻላል ማለት ነው። እግዚአብሔር ይስጥልኝ።